ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ዓለማችን አስገራሚ ዜናዎችን ላይ እያሰማችን ቀጥላለች። እንግዲህ በከፍተኛ ደረጃ አደገኛ የሚባል የመሬት መናወጥ ነው የተሰማው። ይሄ ማለት እንግዲህ በአካባቢ ሀገራት ላይ ሁሉ ከፍተኛ ጫና የፈጠረና ንዝረቱም እስከ ብዙ ሀገራት የተሰማ አደገኛ የመሬት መናወጥ ተስተውሏል። ይህም በተመለከተ ባጭሩ አስረዳቸዋለሁ። ትላንትና እስራኤል ለሶማሌላንድ በሰጠችው እውቅና ላይ መሰረት ተደርጎ በጣም አስገራሚ ዜናዎችም በዚህ ላይ ተካተዋል። በጣም የሚገራርሙ ነገሮች እዚህ ፕሮግራም ላይ አሉ። ውድ ቤተሰቦቼ እነዛንም እንድትከታተሉ ጋብዛቸዋለሁ። በተለይም ደግሞ ዓለም አቀፍ ጩኸት በዚህ ዙሪያ ላይ በርትቷል። እስራኤል እውቅናውን በመስጠቷ የተነሳ የመጡ ጩኸቶች ናቸው። እነዚህ በርትተዋል። ከዛ ውጪ ደግሞ የፕሬዝዳንት ትራምፕ ድምጽም በዚህ ዙሪያ ላይ ተሰምቷል። እስራኤል እውቅናው በመስጠቷ ፕሬዝዳንት ትራምፕ የተሰማቸውን ነገር ተናግረዋል። የሶማሊያው መንግስት ከኢትዮጵያ መንግስት ጋር እየተነጋገረ ያለው ነገር አለ የሚለውም ነገር እዛ ውስጥ ተካቷል፣ በወሬ ውስጥ ማለት ነው። ይሄም በጣም ቤዚክና መሰረታዊ ነገር ነው። ከዛ ውጪ እንደነ ደቡብ ሱዳን ያሉ ሀገራትም እውቅና ለመስጠት እየተንደረደሩ ያሉበትን ነገር ከጀርባው ተሰምቷል። ይሄም ሌላኛው ጉዳይ ነው። ሌላው ግን ግብጽ በዚህ ጉዳይ ላይ በጣም በሳጭቷን አሰምታለች። ዛሬ ለኢትዮጵያ ከባድ ማስጠንቀቂያ ወይም ዛቻ ልካለች ማለት ነው። እነዚህ ጉዳይ በተመለከተ በደንብ አድርጌ በዚህ ፕሮግራም ላይ ያሳያችኋለሁ። እንግዲህ ልብ በሉ ውድ ቤተሰቦች፣ በየቀኑ የዓለማችን ጡዘትና ኩነት እየጨመረ መምጣቱን ስታዩ ቆመን ማሰብ ያለብን ጊዜ ላይ እንዳለን ልብ ልንል ይገባል። ምክንያቱም እግዚአብሔር የነገረን ጌታችን ኢየሱስ ክርስቶስ በትንቢት የነገረን የዘመኑ ፍጻሜ ትግልና ሩጫ፣ ማንኛውም ፍጥጫ በየጊዜው የሚጨምርበትን ነገር አጉልቶ ያሳየናል። ከመጀመሪያው ዜና ልጀምርላችሁ። እንግዲህ ታይዋን በከፍተኛ የመሬት መናወጥ ስትሮንገስት ነው የተባለው እርዝኩዌክ ተመታለች ዛሬ ማለት ነው። በጣም አስደንጋጭ የመሬት መናወጥ ነው ታይዋንን የመታት። እንግዲህ እየተነገረው በሬውተርስ በዘገበው መሰረት 7.0 ማግኒቲዩድ የተረካበት መሬት መናወጥ ነው። እስካሁን እንግዲህ በአካባቢዎች ላይ በነ ቻይና፣ በነ ፊሊፒንስ፣ በነ ጃፓን እንደተሰማ እየተነገረ ይገኛል። ምናልባትም ይሄ ጉዳይ የተከናወነው በታይዋን በካፒታሏ በታይፒ አካባቢ ላይ እንደሆነና ይሄም ደግሞ ወደ መሬት 73 ኪሎ ሜትር ጥልቀት ላይ የተከሰተ መሬት መናወጥ ነው። ያም ሾክ እንግዲህ ቢልዲንጎችን ሁሉ ሲነዝር እንደታየ ተነግሯል ማለት ነው። ከዚህ ጋር ተያይዞ ታይፒ መንግስት የታይዋን መንግስት እዚህ ጋር ተያይዞ ሜጀር ዳሜጆች ባይታዩም ነገር ግን አይዞሌትድ የሆኑ ኬዞች ወይም ምክንያቶች ወይም ጉዳዮች አንዳንድ በፈረካከሱ ፎቆችና ቢልዲንጎች ላይ መታየት ችሏል በሚል በተለይም ደግሞ የጋዝ እና የውሃ ሊኬጅ እንደተፈጠረ ዳሜጆች ወይም በህንፃዎች ላይ ጉዳት የደረሰበትም ነገር እንዳለ ከ3000 ቤቶች በላይ ይላን በሚባለው ቦታ ላይ የኃይል መቋረጥ እንደገጠማቸው በተለይም ደግሞ TSMC የሚባለው የቺፕ ሜከር ተቋም አለ። ይሄም እንደተናገረው በፋሲሊቲዎቹ ላይ TSMC ማለት የሴሚኮንዳክተር የሚያመርት የጃፓን ትልቅ ካምፓኒ ነው፣ ዓለም አቀፍ ካምፓኒ ነው። በእያንዳንዱ ቴክኖሎጂ ቺፖችን የመጨረሻ የሚያመርተው ዓለም ላይ TSMC የተባለው ተቋም ነው። በዛ ላይ ፋሲሊቲዎቹ ላይ ጉዳት እንደደረሰ ተናግሯል። እንግዲህ የአፕል ሞባይል ፎን የሚጠቀማቸው የኤሌክትሪክ ማቀጣጠያ የመጨረሻ ሴሚኮንዳክተሮቹ በአይን የማይታዩ ናቸው። በናኖ ቴክኖሎጂ ደረጃ ነው የሚሰሩት። እነዚህን የሚያመርት ተቋም ነው። በሰሜናዊው ሂንሹ ሳይንስ ፓርክ የሚባል አካባቢ ላይ ያለ ነው። እዚህ አካባቢ ላይ በጉዳቱ እንደደረሰበት ተናግሯል ማለት ነው ይሄ ተቋም። እንግዲህ ከዚህ ጋር ተያይዞ ታይዋን ላይ የሚታየው ነገር ቴክቶኒክ ፕሌቶች የሚገናኙበት ነው። የፓሲፊክ የሪንግ ኦፍ ፋየር የሚባለው ያለበት ቦታ ነው። እዚህ ቦታ ላይ እንግዲህ የጂኦሎጂካል ሰርቬዎች እንደሚናገሩ የዓለማችን በጣም
አደገኛ ሴስሚክ አክቲቪቲ ዞን ሆኗል። ይሄ ቦታ ከዚህ ቀደም እንደተነገራችሁ ይሄ የእሳት ቀለበት ስፍራ ላይ በመጨረሻዎቹ ዘመናት ላይ ከነቁ ቦታዎች መካከል አንዱ ሊሆን ችሏል ማለት ነው። እንግዲህ እስካሁን ድረስ ፓሲፊክ ውቅያኖስ ሰላማዊ የሚባል ውቅያኖስ ነው እንደምታውቁት። ነገር ግን አሁን ባለበት ሁኔታ ላይ በከፍተኛ ደረጃ እጅግ በጣም ትልቅ ጉዳት የሚያደርሱ ንቅናቄዎች የተፈጠሩበት እንደሆነ ተነግሯል ማለት ነው። በታይዋን ላይ እጅግ በጣም ሲቪር የሚባል የመሬት መናወጥ እንደሆነ ተነግሯል። ይሄ አሁን ያለው እንግዲህ ከዚህ ጋር ተያይዞም ከዚህ ቀደም ሰዎችን የገደለው በጣም ዘ ስትሮንገስት የሚባል ኤርዝኩዌክ እንግዲህ በ25 ዓመት ውስጥ የተከሰተ እንደነበር ታውቃላችሁ። ሰዎችን ሁሉ የገደለ የዛ አይነት አቅም ያለው የመሬት መናወጥ ነው አሁን ዛሬ በታይዋን የተሰማው። ቻይና ሁሉ ንዝረቱን ሰምተዋለች። እንግዲህ ያኛው ላንድ ስላይድ እንደገና በጣም ብዙ ኤክስቴንሲቭ ዳሜጆችን አምጥቶ እንደነበረ ይታወቃል። አሁን ባለበት ሁኔታ ላይ ታይዋን ራትል ያደረጋት ያናወጣት እንደ የናጣት የመሬት መናወጥ ተስተውሏል። ይሄን ነገር ስንሰማ እንግዲህ በዘመኑ ፍጻሜ ውስጥ መኖራችንን ሪማይንድ እንዲያረገን እንዲያስታውሰን እግዚአብሔር እንዲያነቃን በዚህ ዘመን ላይ ንቃት እንዲኖረን ወደ እግዚአብሔርም እንድንበረከክ ለማድረግ የሚያስችል እንደሆነ እናውቃለን ማለት ነው። ይሄን ለማስታወስ እግዚአብሔር በየጊዜው የሚነግረንን ነገር ልባችን ተከፍቶ ልናዳምጠው እንደሚገባ የምናስተውልበት ጊዜ ላይ እንዳለን ይሄ መረጃ ይጠቁማቸዋል። ውድ ቤተሰቦቼ እንግዲህ እንቀጥል ወደ ፕሮግራሞቻችን። ትላንትና እስራኤል ባደረገችው ውሳኔ ዓለም ድንጋጤ ላይ ነው ያለው። ይሄን ጉዳይ በተመለከተ ደግሞ ተከታታይ ሀሳቦቹን በደንብ አድርጌ ላሳያችሁ። በተለይ ደግሞ ግብጽ ኢትዮጵያ ላይ ያመጣችው ዛቻን በተመለከተ በግልጽ እዚህ ፕሮግራም ላይ ያሳያችኋለሁ። የላከችው ዛቻ አለ፣ ብስጭት አለ፣ ንዴት አለ። በዚህ ዙሪያ ላይ ይሄንን ጉዳይ በተመለከተ መጠነኛ ቆይታ ላድርግላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ከትላንትናው የእስራኤል ውሳኔ በኋላ የተሰሙ ዜናዎች አሉ። ኢሚዲየት ኤክስፓንሽን ኦፍ ባይላተራል ኮኦፕሬሽን በጠቅላይ ሚኒስትር ቤንጃሚን ኔታንያሁና በተለይ በሶማሌላንድ መካከል ያለውን የግብርና፣ የጤና፣ የቴክኖሎጂ፣ የኢኮኖሚክ ዲቨሎፕመንትን በተመለከተ ወዲያውኑ ጉዳዮችን የማስኬድ ስራ መጀመሩ ተሰምቷል። ቀደም ብዬ እንደነገርኳችሁ እንግዲህ ከዚህ ጋር የተያዙ ነገሮች መካከል አንዱ ሪፖርት ኦፍ ፖሲብል ሳውት ሱዳን ሪኮግኒሽን እየተባለ ይነገራል። ባይዞይ ደቡብ ሱዳን ምንም ጭካኔ ልጨከን እንችላለች ይሄን ተመልክቶ ማለት ነው። ምክንያቱም የደቡብ ሱዳን እውቅና እንደ ሀገር እውቅና ለማግኘት በሄደችበት ርቀት ላይ ያመጣችው በጣም በርካታ ነገሮች ለዚህ ድጋፍ መስጠት የግድ የሚላት አርገው ይታሰባል ማለት ነው። እየተነገረ ያለው ይሄ ነው። ሪፖርትስ ኦፍ ፖሲብል ሳውት ሱዳን ሪኮግኒሽን ግን አንኮንፈርምድ ዲፕሎማቲክ ሪፖርቶች ናቸው ይሄንን እየተናገሩ ያሉት ማለት ነው። በተለይ ደቡብ ሱዳን might be moving to follow Israel's lead ሪኮግናይዚንግ ሶማሊላንድ የሚሉ ዜናዎች እየተነገሩ ይገኛሉ። የእስራኤልን ዱካ ተከትላ እውቅና ልትሰጥ ትችላለች ደቡብ ሱዳን የሚለው ነገር ቀጣይ ይታይ ያለ ነገር ነው። ደቡብ ሱዳን እውቅና ብትሰጥ በነገራችን ላይ በጣም ብዙ የምትጠቀምባቸው ነገሮች አሉ። እንግዲህ ካላት አክሰስ ላንድ ሎክድ ናት ደቡብ ሱዳን፣ የተዘጋ ቦታ ያላት ናት። ይሄንን በማድረጓ ደግሞ ኢትዮጵያንም ለማንቀሳቀስ ትፈልጋለች። ኢትዮጵያ ይሄንን ነገር ለማድረግ የሚያስችል በሯ ክፍት ነው እንደሚታወቀው። ምክንያቱም ሀገራት ከጀመሩ ኢትዮጵያ የማትቀጥልበት ምክንያት እንደሌለ ይታወቃል። ስለዚህ ደቡብ ሱዳን ኢትዮጵያን ለማነቃቃት ስትል ይሄን ነገር መወሰኑ አይቀርም። ነገር ግን ውሳኔው በጣም ከባድ እንደሆነ ታያላችሁ። እዚህ ቦታ ላይ በጣም ቀላል አይደለም። ስለዚህ ይሄን ነገር በተመለከተ እንደ ቀላል የማይታይ መሆኑን ታያላችሁ ማለት ነው። እንግዲህ ሀገራት በሚገርም ደረጃ ሀገራትን ገንጥሎ ለመውጣት ምን ያህል ዋጋ የሚያስከፍል ነገር እንዳለበት ታያላችሁ። ለምሳሌ በኢትዮጵያ ውስጥ ተገንጥለን እንወጣለን፣ ሀገር እንሆናለን ምናምን እንዲህ በቀላል ሀገር የሚሆን አይደለም። ባይዘዌ ሀገር በቀላል ሊኮን አይችልም። የኤርትራም ጉዳይ በተመለከተ በጣም ብዙ ሀገራት በዚህ ጉዳይ ላይ ባልነቁበት ዘመን ላይ የሆነ ነገር ነው። በዚህ ዘመን ላይ አሁን ባለንበት ሁኔታ ሀገር ማቋቋም በጣም ከባድ ነው። በወቅቱ የኤርትራ ጉዳይ ማለት የአሜሪካና የሩሲያ ድብድብ ውጤት ስለነበረ የሆነ ተከሰተ ነገር ነው። አሁን ባለበት ሁኔታ ላይ በቀላል ሀገር መስርተህ ሀገር ለመውጣት በፍጹም የማይታሰብ መሆኑን በሶማሌላንድ ማየት ይቻላል፣ ምን ያህል ፈተና እንደሆነ ማለት ነው። እንደ ኔታንያሁ አይነት ማንንም ሰው የማይሰማ ሰው ካልሆነ በቀር ይሄን ሊወስን እንደማይችል ይታወቃል። ስለዚህ ይሄንን በተመለከተ ደቡብ ሱዳን የሚመጣባትን ነገር ለመቀበል ዝግጁ መሆኗ አይቀርም። ከዛ ውጪ እንግዲህ አሜሪካ ይሄን ጉዳይ በተመለከተ
US study of the move እየተባለ ይነገራል። ይሄን ንግግር በተመለከተ ፕሬዚዳንት ትራምፕ ድምጹን ያሰማበት ጉዳይ ተሰምቷል። ይህን ጉዳይ በተመለከተ እንግዲህ አሜሪካ ያደረገችውን ሙቭመንት ወይም ፕሬዚዳንት ትራምፕ ያደረገውን ንቅናቄ በተመለከተ በዚህ ዙሪያ ላይ ጀሩሳሌም ፖስት ወይም የኢየሩሳሌም ጋዜጣ ነው ይዞት በወጣው ሪፖርት ላይ እንደሚያሳየው እንደገና ሌሎችም ሚዲያዎች የተናገሩት ነው። ፕሬዚዳንት ትራምፕ ዝምታቸውን እዚህ ቦታ ላይ ሰብረዋል። ስለዚህ ትራምፕ says US will not follow Israel's lead on recognition. Does anyone know what Somaliland is? የሚለው ንግግራቸው ተሰምቷል። እንግዲህ ይህን ነገር በተመለከተ እዚህ ቦታ ላይ የተጨመረውና የተነገረው ነገር ፕሬዚዳንት ትራምፕ አሜሪካ እስራኤል እውቅናውን በሰጠችው በማግስቱ ዘላ እውቅና አትሰጥም በማለት on the study ወይም ጥናት እየተደረገበት ነው ያለው በሚል ይሄን ንቅናቄ በተመለከተ ጥናት ላይ ነው ያለ ነው የሚለው ነገር ትልቁን ቦታ ይዛል ማለት ነው። ከዛ ውጪ ደግሞ እንደ ማሾፍ አድርገውም ለሞኑ ሶማሊላንድን የሚያቅሰው አለ ከዚህ መካከል የሚልም ንግግር እንደተናገሩና ነገሩን ለማቅለል ወይም ደግሞ የአሜሪካ እጅ የለበትም የሚለው ነገር አጉልቶ ለማሳየት ይሄንን ስልት ተጠቅመውታል እየተባለ እየተነገረ ይገኛል። ፕሬዚዳንት ትራምፕ እንግዲህ አንደር ስተዲ ነው እዛው ላይም ጨምረው ጥናት ላይ ነው ያለ ነው ብለው ያው ሹፈቱን ለማካካስ እንደሆነ ታያላችሁ እዚህ ጋር ማለትም በተለይ የፕሬዚዳንት ትራምፕ በጣም ታዋቂ የተባሉት ሎ ሜከር አሉ ሴናተር ቴድ ክሩዝ የሚባሉት እሳቸው በተለይ በጣም አድናቆታቸውን ገልጸዋል። የእስራኤልን ንቅናቄ በተመለከተ በጣም ከፍተኛ ድጋፍ ነው የሚያደርጉት እሳቸው አሜሪካ ለሶማሌላንድ እውቅና እንድትሰጥ። ስለዚህ ይሄን በማድረግ የፕሬዚዳንት ትራምፕ መንግስት እያጠናን ነው የሚለውን ነገር እንዳሰማ ዘ ዋሽንግተን ፖስት እዚህ ላይም አሳይቶታል። ይሄን በተመለከተ ከተቀመጡት ነገሮች መካከል ፕሬዚዳንት ትራምፕ በዚህ ዙሪያ ላይ ባለፈው እንግዲህ ትላንትና አርብ ዕለት በተደረገው በዚህ ጉዳይ ላይ ወይም ደግሞ በዚህ እውቅና ተግባር ላይ መሰረት በመድረግ የተደረገውን ጩኸት በተመለከተ ፕሬዚዳንት ትራምፕ ይሄንን የተናገሩት ከዛ እዛ ቦታ ላይ ጨምሩና ትራምፕ after denying that the US had any immediate plans to follow Jerusalem's lead in recognizing Somaliland ብሎ ነው የዘገበው። ዲናይ እንዳደረጉ ወይም እንዳስተባበሉ ፕሬዚዳንት ትራምፕ ነው ኢየሩሳሌም ፖስት የዘገበው። ከዛ ጋር ተያይዞ እንግዲህ ትራምፕ indicates his consideration of Somaliland before ከዚህ ቀደም ሶማሌላንድን በተመለከተ የተናገረው ነገር እንደነበር ይታወቃል። ፕሬዚዳንት ትራምፕ ኮንሲደር እንደሚያደርግ በባለፈው ኦገስት ወር እዛ ሰዓት ላይ ያለው ምንድነው we are looking into that right now. Good question actually and another complex one as you know but we are working on that right now ብለው በግልጽ ተናግረዋል። ለሶማሌላንድን ጠቅሰው ማለት ነው እንደሚታወቀው ምክንያቱም በዚህ ዙሪያ ላይ እንሰራለን አላውቃትም ሶማሌላንድን የሚለው የምጸት ንግግራቸው ከዚህ ጋር የተያያዘ እንደሆነ እየተነገረ ይገኛል። እንግዲህ ይሄን በተመለከተ በጣም ብዙ ነገሮች ነው እየተሰሙ ያሉት። ከነዚህ መካከል የፕሬዚዳንት ትራምፕ በዙሪያው ላይ ድምጻቸውን ማሰማታቸው ይታወቃል። በሌላኛው ደግሞ እንግዲህ በተለይ የናቫል ፕሬዘንስ ለማድረግ ውይይት ላይ መሆናቸውን የተገለጸበት ነገር ተሰምቷል ማለት ነው። ከዚህ ጋር ተያይዞ በእስራኤል እና በሶማሌላንድ መካከል የወታደራዊ ናቫል ቤዝ ማለት ነው ሚሊተሪ ወይም ናቫል ቤዝ በዚህ በባብ ኤል መንደብ ሰርጡ ላይ ይዞ ለመትከል የሚያስችል ውይይት እንደተደረገ እንግዲህ ከትላንትናው በኋላ ያለው ዜና ይናገራል። ሌላኛው በጣም መሰረታዊ ዜና እዚህ ጋር የተነገረ ያለው ምንድነው ሪኒውድ ዳያሎግስ ኢትዮጵያ ነው። ከኢትዮጵያ ጋር ሌላ እንደገና ዳያሎግ ሳያደርጉ አልቀሩም የሚል ነገር ነው እየተሰማ ያለው ማለት ነው። ይሄን በተመለከተ መረጃዎቹ ሲናገሩ following Israel's announcement sources indicate that Ethiopian Prime Minister Abiy Ahmed and President Siro resumed high level dialogue to de-escalate regional tension and advance economic cooperation የሚል እየተነገረ ይገኛል። አካባቢው ወደ ላቀ ችግር እንዳይገባ የማድረግ ዘዴን ተከትሎ ምን መስራት እንዳለበት የሚያሳይ ዲስከሽን እንደተደረገ እንግዲህ የውስጥ ሶርሶች ወይ ምንጮች እንደተናገሩ ሚዲያዎች እየዘገቡ ይገኛሉ ማለት ነው። ይሄ ባለበት ሁኔታ ላይ እንግዲህ በተቀሪ የተነገሩት በጣም ብዙ ዜናዎች አሉ። ከዚህ ጋር ተያይዞ እውቅና የከለከሉ ወይም ደግሞ ከዚህ ጋር ጩኸት ያሰሙ በጣም በርካታ ሀገራት እንዳሉ ተሰምተዋል።
እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ ከዚህ ጋር ተያይዞ ይሄንን ጉዳይ በተመለከተ ኮንደምን ያደረጉ ያወገዙ ሀገራት ግልጽ ዝርዝራቸው አለ። ሶማሊያ እንግዲህ የመጀመሪያው ሀገር ናት። እንደሚታወቀው የራሷ የሆነ ጉዳይ ነው። በግልጽ ሶማሊያ ያው ምንድን ያለችው ዲማንድስ እስራኤል ዊዝድሮ ሶማሌላንድ ሪኮግኒሽን፣ ያውም እስራኤል የሶማሌላንድ የሰጠችውን እውቅና ወደ ኋላ እንድትመልሰው የሚጠይቅ ጥያቄ እንዳቀረበች ተነግሯል። ይሄን በተመለከተ እንግዲህ አሊ ኦማር የሶማሊያ ስቴት ሚኒስተር ናቸው፣ ውጭ ጉዳይ ሚኒስትር ለሚዲያዎችም እንደገና በመግለጫ ደረጃ ላይ ባሳዩት መሰረት በገለጹት መሰረት ስቴት አግሬሽን ነው በሚል ገልጸውታል ጉዳዩን። የእስራኤል በሀገራችን ላይ ውስጥ ጉዳይ ላይ ጣልቃ ገብታለች የሚል ጩኸት እንደተነሳ መስማት ተችሏል ማለት ነው። ስለዚህ ሶማሌላንድን በሰጠችው እውቅና እስራኤል ወደ ኋላ እንድትመልሰው ጉዳዩን ለማለት በግልጽ ጥያቄ አቅርበዋል ማለት ነው። ይሄን በተመለከተ እንግዲህ ከጀርባ ያለው ጉዳይ የጋዛውያን ወይም የፍልስጤማውያን ደግሞ ቦታ ቀይረው በሶማሌላንድ ላይ እንዲቀመጡ ለማድረግ የሚደረግ ዲል እንዳለ እየተነገረ ነው። ለዛም የሚሆነው ነገር ተያይዞ የቀረበበት ነገር እንዳለ እየታወቀ ይገኛል ማለት ነው። ስለዚህ ሶማሊያ ለመጀመሪያ እንግዲህ በግልጽ ኮንደምን ያደረገች ናት። ግብጽም እንደዚሁ ሌላኛዋ ሀገር ናት የተቃወመችው። ግብጽ እንግዲህ ዩኒላተራል ሜጀሮችን ወይም በተመለከተ ያሉ ነገሮችን የሶማሊያን ዩኒቲ ወይም ደግሞ አንድነት እንደገና የአካባቢውን ሪጂናል አሊስ ወይም የአካባቢውን ወዳጅ በሚል የተጣነዱ ሀገራትን ጉዳይ ተመልክቶ የወሰዱትን ውሳኔ የሚቃረን ነው በሚል ይህንን ሪጀክት አድርገዋለች። በጣም በቁጣ ነው ግብጽ ይህንን ነገር የተናገረችው። እንደሚታወቀው ቱርክም ከዚህ ጋር ተያይዞ ያው ግልጽ ነው የቱርክ በተለይ በሶማሌ የውስጥ ጉዳይ ላይ ከፍተኛ ብዙ ቦታ ካላቸው መካከል ቱርክ ትገኛለች። ቱርክም በዚህ ዙሪያ ላይ ተቃውሞዋን ገልጻለች። ሳውዲ አረቢያም እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ እንደዚሁ በከፍተኛ ደረጃ ጩኸት አሰምታለች። ዩኒላተራል ኤንድ ሴፓሬቲስት ሜጀር ይህንን እንቃወማለን በሚል ማለት ነው። ጅቡቲም እንግዲህ ጅቡቲም ከብዙ ጥቅም አንጻር ከኢትዮጵያ ጋር በተለይ ያላት ጥቅም በጣም ብዙ ነው የሚያናጋባ። ስለዚህ አለመቃወም አትችልም። የግብጽ የሶማሊያና የቱርክን ጆይንት ስቴትመንት ወይም አንድ ላይ ሆነው የገለጹትን ስቴትመንት ነው የገለጸችው። ጅቡቲ ግን በጣም በትገርም ሀገር ሆናለች። አሁን ባለችበት መልኩ ከኢትዮጵያ በጠላትነት እየተሰለፈች ያለች ሀገር ሆናለች አሁን በምታዩበት ደረጃ። ኢራን እንደዚሁ በጣም ስትሮንግሊ ክሪቲሳይዝ አድርጋለች። ይሄ ማሊሽየስ እና ፍራግናንት ቫዮለንስ በሚል ነው ኢራን የተቃወመችው። ምክንያቱም ኢራን እዚህ አካባቢ ላይ ጥቅሟ በእስራኤል ኮንትሮል ይሆናል። ስለዚህ ሳውዲ አረቢያም እዚህ አካባቢ ላይ ያላትን ተጽዕኖ ይቀንስባታል። ኮንደምን አድርገዋል። ኳታር እንደዚሁ ሪጀክት አድርጋለች። ዴንጀረስ ፕሬዚደንት በማለት አካሄዱ የማይጠበቅ አደገኛ መንገድ ነው የሚለውን ነገር በተመለከተ የዓለም አቀፉን ሕግ ይጥሰዋል የሚል ተቃውሞ አሰምታለች። ዮርዳኖስ ተቃውሞ አሰምታለች። በዚህ ላይ አብሶሉት ኦፖዚት ነን፣ ለዚህ ጉዳይ ላይ በፍጹም ልንስማማ አንችልም፣ ለሶማሌ አንድነት ነው የምናግዘው በሚል ተናግረዋል። ሱዳንም እንደዚሁ ይሄን በተመለከተ አውጥታለች ማለት ነው መግለጫ። የፍልስጤማውያን ኦቶሪቲስ እንደገናም ከዚህ ጋር ተያይዞ የፍልስጤማውያን አስተዳደርም ሪጀክት አድርጎታል ይሄንን በተመለከተ። ምክንያቱም የነሱ በቀጥታ ጥቅማቸውን የሚነካ እንደሆነ ይታወቃል። ግልጽና ግልጽ ነው ይሄ። ከዛ ውጪ እንግዲህ የአፍሪካ ህብረትም እንደዚሁ ይሄን ጉዳይ ተቃውሟል። የአፍሪካ ህብረትን እንግዲህ የሚመሩት ሰው የጅቡቲው ተወላጅ የሆኑት ሰው ናቸው። እሳቸው የመጀመሪያውን ተቃውሞ ያሰሙት እሳቸው ናቸው። ከዛ አፍሪካ ህብረት ያንን ወክሎ ይሄን ተቃውሞ እንዲያቀርብ አድርገዋል። የአረብ ሊጉም ተቃውሞን አሰምተዋል። ገልፍ ኮኦፕሬሽን ካውንስል ጂሲሲ የሚባለውም እንደዚህ በተቃውሞ በእስራኤል ላይ ይደረገው ነገር ላይ ተቃውሞ አሰምታል። ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን ኦአይሲ የእስራኤልን አካሄድ ተቃውሟል። ዓለም አቀፍ ያው ኢጋድ ማለት ነው ኢንተርገቨርንመንታል ኦቶሪቲ ኦን ዲቨሎፕመንት ኢጋድ የግድ ማሰማት አለበት ከዩኤን ቻርተር እና ከአፍሪካ ህብረት ፕሮቶኮል አንጻር ኢጋድ ይሄን ማሰማት አለበት የግድ ነው። ስለዚህ ይሄንን አሰምቷል። አሜሪካ ፕሬዚዳንት ትራምፕ እንግዲህ is not ready to follow Israel's lead in recognizing Somaliland at this time እያጠናንበት ነው ያለነው። ወዲያው ተከትለን እስራኤልን ተከትለን እውቅና አንሰጥም
በቅርቡ የሚል ሐሳባቸውን ፕሬዚዳንት ትራምፕ ገልጸዋል። ነገር ግን እያጠናን ነው የሚሆነው ነገር እኛ አንዴ ከወሰንን አሉ ፕሬዚዳንት ትራምፕ ወሰንኩኝ ነው የወሰንኩት ነገር ሁሌ በትክክል መንገዱን አይሰጥም በማለት በግልጽ ተናግረዋል ዛሬ። ስለዚህ ይሄንንም ሰምተናል ማለት ነው። ኢትዮጵያን በተመለከተ እንግዲህ ውስጥ ለውስጥ እየተነገሩ ያሉ ነገሮች አሉ። ደቡብ ሱዳንን በተመለከተ እየተነገሩ ያሉ ነገሮች አሉ። እነዚህ ጉዳዮች አካሄዳቸው በትክክል የምናየውን ነገር ያመጣል። ይሄ በእንዲህ እንዳለ እንግዲህ ግብጽ ለኢትዮጵያ ቀጥተኛ የሆነ ማስፈራሪያ ልካለች። እንግዲህ ውድ ቤተሰቦቼ ኢጂፕት ኢንዲፔንደንስ ዛሬ እንደገለጸው ይሄውና ዲሴምበር 27 ዛሬ 2025 ከሰዓታት በፊት ይሄንን ነገር ባወጣው መሰረት ግብጽ sends unprecedented message to Ethiopia regarding any new dams በሚል በግልጽ አሳይታለች፣ ማስጠንቀቂያ ተናግራለች። እንግዲህ ሁሌ ዛቻ ነው፣ ሁሌ ፉከራ ነው። እንደሚታወቀው የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ይሄንን በተመለከተ የኢትዮጵያ ውሃ ጉዳዮች ማለት የግብጽ የህልውና ጉዳይ ነው፣ ኤግዚስተንሻል ትሬት ነው፣ የህልውናችን ጉዳይ ነው፣ የብሔራዊ ሴኩሪቲ የብሔራዊ ደህንነታችን የድንበር ኮንሰርን ጉዳይ ነው፣ በዚህ ጉዳይ ላይ እንደራደርም የሚለውን ነገር አሰምተዋል። ከዛ ምን አሉ? the Nile issue is an existential threat, it does not just affect national security or stability, it touches on our very existence, በህልውና እንዳናውን የሚያደርገን ነው በሚል በግልጽ ይሄ ግብጾች ሲቪላይዜሽናቸውን የመሰረቱት በውሃ ላይ በአባይ ላይ የሆነችውን ግብጽ ህልውና የሚደራደር ነገር ነው በሚል ደገሙት። ከዚህ ጋር ተያይዞ እንግዲህ ምን አሉ? he delivered a decisive message to Ethiopia saying any consideration of new dams will be met with a firm and decisive response in accordance with international law በሚል ገልጸውታል ማለት ነው። ምን ማለት ነው? እንግዲህ አዲስ ግድብ ኢትዮጵያ ገድባለው ብትል ዲሳይሲቭ ወሳኝ የሆነ እንግዲህ ያው ከጦር መሳሪያ ውጪ ሊያስቡት አይችሉም። ስለዚህ ዲሳይሲቭ የሆነ ሪስፖንስ እንሄድበታለን በሚል ገልጸዋል ማለት ነው። ምናልባትም በቦምብ እንደበድባለን የሚል አይነት እንደሆነ እዚህ ጋር በግልጽ ተናግረዋል። ከዚህ ጋር ተያይዞ የተነገረው ዜና እንግዲህ በኢትዮጵያ በህዳሴ ግድቡ ሰዓት ላይ በህዳሴ ግድቡ ላይ ፌንት አኮምፕሊ የሚባለው ምን ማለት ነው? ፌት አኮምፕሊ ምንም ማድረግ በማይቻል ደረጃ ላይ ኢትዮጵያ ጉዳዩን ዘግተዋለች አሁን የህዳሴ ግድቡን። ስለዚህ እዛ ጋር የምናረገው ነገር ኦልሞስት ኔጎሺዬሽን ውይይቱ ዴድ ኢንድ ነው ወይም ወደ ሞተ ደረጃ ላይ ነው ያለው በሚልም መናገራቸው ተሰምቷል ማለት ነው። ከዛ ጋር ተያይዞ ጊዜ will not engage in charge again በሚል እንደገና በዚህ ቻርዴ ላይ አንገኝም እንደገና የሚል ንግግራቸውንም አሰምተዋል። ከዛ ጋር ተያይዞ እንግዲህ እዚህ ጋር እንደተነገረው regarding the situation in Somalia, the Egyptian foreign minister said that his country will participate in African Union mission with support እንግዲህ በሶማሊያ ገቨርንመንት ላይ በአፍሪካ ህብረት በሚታገዘው መሰረት ሰፖርት አድርገን እንቀጥላለን የሚለው ነገር በተመለከተ ግብጽ ይሄንን ማስጠንቀቂያ ምንም አይነት ግድብ ቀጥሎ ቢሰራ እንግዲህ እንመታለን እንደበድባለን የሚል አይነት እንደሆነ ታያላችሁ። እዚህ ጋር ኢጂፕት ሃርድንስ ስታንስ ኦን ናይል ሲግናልስ ሊሚት ኦፍ ዲፕሎማሲ ዊዝ ኢትዮጵያ በሚል ዛሬ እየተነገረ ያለው ዜናም ተጨምሮ በደንብ እያሳየ ይገኛል። እንግዲህ ግብጽን በተመለከተ ፕሮቴክት ለማድረግ በኢትዮጵያ ላይ ፕሬሸር ወይም ግፊት ለማድረግ የሚያስችለው መንገዶች እየሄድኩኝ ነው የሚለው ነገር ዛሬ ማሰምታለች። ከዚህ ጋር ተያይዞ ዜናውም እንደሚያሳየው አብድላቲ warned that any future step to construct additional dam would be met with a firm response from Cairo ከካይሮ ጠንካራ ድብደባ እናደርግበታለን ማንኛውም ግድብ ከዚህ በኋላ ቢሰራ የሚል ነው። እንግዲህ ይሄንን በተመለከተ እየሳቁ ማየት ካልሆነ በቀር የግብጽ ትዕቢት በጣም የሚገርም እንደሆነ ታያላችሁ ማለት ነው። ይሄ ትዕቢቷ እግዚአብሔርን የማይፈራ ትዕቢት እንዳለባት ታያላችሁ። ብዙ ጊዜ ራሳቸውን ለቆለሉ ሰዎች እግዚአብሔር አጸፋዊ ምት እንደሚሰጥ ይታወቃልና
በዚች ሀገር ላይ የሚደረገው ነገር በደል፣ በህዝቦች ላይ የሚደረገው በደል ግብጽ ነገሮችን የምታይበት የዛቻ ማስፈራራት፣ ፉከራ ስንት ዓመት ሙሉ የቆየችበት ነገር ምንም ማድረግ ባልቻለችበት ደረጃ ላይ ያለች ሀገር ናት አሁን ባለችበት ሁኔታ ላይ። ስለዚህ ቀጥሎ ለሚገነቡ ግድቦች ማንኛውንም ጥቃት እንፈጽማለን የሚል አይነት አቋም ያለበትን ነገር ዛሬ ማሰማቷ ተነግሯል ማለት ነው። እንግዲህ ይሄን በተመለከተ በብዙ መልኩ የሚደረግ ነገር እንዳለ ዜናዎቹ ያሳያሉ። ከዚህ ጋር ተያይዞ እንግዲህ ያላት ብቸኛ አማራጭ በህዳሴ ግድቡ ላይ ያለውን ነገር እንግዲህ ተስፋ የቆረጠው ነገሯን ገልጻ ግን ለወደፊቱ እንዲህ ቢሆን እንዲያረጋሉ የሚለውን የወደፊቱን በተመለከተ እንግዲህ የወደፊቱ አምላክ ሁልጊዜ የወደፊት የሆነ ትላንት የሆነ ዛሬ የሆነ እግዚአብሔር እሱ አዋቂ ነው። ስለዚህ ያ ባለበት ሁኔታ ላይ ማስፈራራት፣ ዛቻ ሁልጊዜ ግብጽ የምታረገው ነው። በብዙ መልኩ ግን ኢትዮጵያ ውስጥ የተጠመደ ቦምብ እንዳላት ግን ታውቃለች ግብጽ። ይሄን በተመለከተ እንግዲህ በሚያሳዝን ደረጃ ዛቻ፣ ማስፈራራት፣ ተንኮሏ፣ ሸሯ በምስራቅ አፍሪካ ላይ የምታረገው ነገር ከኢትዮጵያ ውጪ ስራ የላትም። በነገራችን ላይ ከኢትዮጵያ ውጪ ምንም ስራ የሌላት ሀገር እንደሆነች የምትታይበት ደረጃ፣ ኢትዮጵያ ግን እየገሰገሰች ወደ ላይ እግዚአብሔር የረዳት እየቀጠለች የምትሄድ ሀገር ሆና እንመለከታታለን። ስለዚህ እነዚህ መረጃው ሰብሰብ አድርጌ ዛሬ አካፍያቸዋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት